ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንዲሁም የቅዱሳን ወዳጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ዛሬ የምንዘክረው ስሙን ስንጠራው እንኳን ለነፍሳችን ዕረፍትን የሚሰጠውን ከሰባቱ ሊቃነ መላእክት አንዱ የሆነውን በክብሩና በማዕረጉ ከቅዱስ ሚካኤልና ከቅዱስ ገብርኤል ቀጥሎ በሦስተኛ ደረጃ ላይ የሚገኘውን ታላቁን መልአክ የፈውስና የሰላም አብሳሪ የሆነውን ቅዱስ ሩፋኤልን ነው። እሱ ለለመነው ሁሉ ፈጣን፣ የጭንቅ ቀን ደራሽ፣ የታመመውን ፈዋሽ፣ የጠፋውን መሪ፣ አዘነበለች ለምትባለው ነፍስ ሁሉ ምርኩዝ የሆነ እጅግ የምንወደው አባትና አዛኝ የሆነ ቅዱስ መልአክ ነው። ሩፋኤል የሚለው ስም ራሱ እግዚአብሔር ይፈውሳል፣ እግዚአብሔር ፈወሰ፣ የእግዚአብሔር ፈውስ የሚል ጥልቅ መለኮታዊ ትርጉም አለው። እሱ በፈጣሪ ፊት ከሚቆሙት በብርሃን ዙፋን ዙሪያ እያመሰገኑ ከሚኖሩት ታላላቅ መላእክት አንዱ የሆነ የብርሃን ክንፎቹ ሲዘረጋ ሁሉ ነገር በሰላም ይሞላል። በእጁ የያዘው የፈውስ ጽዋ ለሰው ልጆች ሁሉ የሚተርፍ የእግዚአብሔርን ምሕረት ያንጠበጥባል። በመላእክት ዓለም ውስጥ ቅዱስ ሩፋኤል የተለየ ጸጋ አለው። እሱ የሰው ልጆችን ጸሎትና ልመና በወርቅ ማዕጠንት እያሳረገ ወደ እግዚአብሔር ዙፋን የሚያቀርብ ታማኝ አገልጋይ ነው። በምድር ላይ ስንደክም እንባችንን በመዳፉ ተቀብሎ በፈጣሪ ፊት የሚያፈስልን ይኸው መልአክ ቅዱስ ሩፋኤል ነው። ግርማ ሞገሱ የሚያስፈራ ሳይሆን ሰላም የሚሰጥ፣ ኃያልነቱ የሚያርበደብድ ሳይሆን ተስፋ የሚያለመልም ነው። እስኪ ያስቡት ኦርቶዶክሳውያን፣ የጭንቅ ጊዜ ሲመጣ የት ደርሳለሁ ብለን ስንጨነቅ፣ የሕይወት ማዕበል ከግራና ከቀኝ ሲያላጋን፣ ይህ ታላቅ መልአክ በብርሃን ክንፎቹ ከለላ ሆኖ ሲደርስልን። እሱ መሐሪ ነው፣ ሩሩ ነው። የሰው ልጆችን በሕመማቸው ጊዜ ፈጥኖ የሚደርስላቸው ሰማያዊ ሐኪም ነው። ወደ ኋላ ተመልሰን የቅዱሳን መጻሕፍቶችን ገጾችን ስንገልጥ የቅዱስ ሩፋኤልን አዳኝነትና ኃያልነት በሚያስደንቅ ሁኔታ እንመለከታለን። መጽሐፈ ጦቢት ላይ የተጻፈውን ያንን ድንቅ ታሪክ እናስታውስ። ጦቢት ዓይኑ ጠፍቶ በሐዘንና በጨለማ ውስጥ በነበረበት ጊዜ ልጁ ጦቢያም የሩቅ መንገድ ለመጓዝ መሪ በፈለገበት ጊዜ ቅዱስ ሩፋኤል በሰው አምሳል ተገልጦ እንዴት እንደመጣ አስቡት። እኔ ከአንተ ጋር አብሬ እሄዳለሁ፣ በሰላም እመልስሃለሁ ብሎ ጦቢያን ያጽናናው ይኸው መልአክ ነው። በመንገድ ላይ አጋንንትን ያስረገገ፣ የሞት ጥላ ያጠላባት ሳራን ከክፉ መንፈስ እስራት የፈታ፣ እንዲሁም በመጨረሻም የጦቢትን ዓይን በዓሣ ሐሞት አድርጎ ያበራ ታላቅ መልአክ ነው። ዛሬም በሕይወታችን መንገድ ላይ ስንጓዝ አቅጣጫ ሲጠፋብን እኔ ከእናንተ ጋር አብሬያችሁ ሄዳለሁ የሚለን እሱ ቅዱስ ሩፋኤል ነው። የዓይናችንን መንፈሳዊ ብርሃን የሚያበራልን፣ የልባችንን ዕውርነት ፈውሶ የእግዚአብሔርን መንገድ የሚያሳየን ይኸው ቅዱስ መልአክ ነው። በተጨማሪም በቤተ ሳይዳ መጠመቂያ ገንዳ ውስጥ ወርዶ ውሃውን እያናወጠ ቀድሞ የገባውን ሁሉ ከማንኛውም ደዌ ይፈውስ የነበረው መልአክ እሱ እንደሆነ አባቶቻችን ያስተምሩናል። እርሱ የውሃዎች ሁሉ ጠባቂ፣ የፈውስ ምንጮች ሁሉ አንቀሳቃሽ ነው። ታላቁ መልአክ ቅዱስ ሩፋኤል ሆይ፣ ዛሬ በዚች ሰዓት ከልባችን ጥልቅ ማኅደር ውስጥ ሆነን በታላቅ ትሕትና ፊት ቆመናል። ክብር ለአንተ ይሁን፣ ውዳሴ ለአንተ ይሁን፣ ምስጋና ለአንተ ይሁን። አንተ በፈጣሪ ፊት ባለሟል የሆንክ የብርሃን አክሊል የተቀዳጀህ የጭንቀታችን ደራሽ ነህና ከፍ ከፍ እናደርግሃለን፣ አግንነን አክብረን እንጠራሃለን። አቤቱ ቅዱስ ሩፋኤል ሆይ፣ ዛሬ እያንዳንዳችን የየራሳችን የጭንቅ ቋጠሮ አለን። በሕመም አልጋ ላይ ያሉትን አስባቸው። በሐኪም ቤት ውስጥ ተስፋ ቆርጠው የሰማዩን ሐኪም የሚጠብቁትን አንተ ጎብኛቸው። ፈዋሴ ድውያን የታመሙትን ፈዋሽ ነህና በክንፎች ጥላ ስር ሰውራቸው። የተሰበረ ልብ ያላቸውን፣ በሐዘን የተጎዱትን፣ የሕይወት ሸክም የከበዳቸውን ሁሉ በዚያ ሰላማዊ መለኮታዊ ንክኪ ዕረፍት ስጣቸው። አዛኙ መልአክ ሆይ አማልደን። በፈጣሪያችን ፊት ቆመ ስለኛ ጸልይ። በእጆቻችን የያዝናትን የጸሎት ዕጣን ከንባችን ጋር ቀላቅለህ ወደ አምላካችን ዙፋን አሳርግልን። የቤታችንን በሮች ጠብቅ፣ ማዕዳችንን ባርክልን፣ የሁላችንንም አእምሮ አንተ አብራልን። የተወደዳችሁ ኦርቶዶክሳውያን አድማጮቻችን፣ በዚህች ቅጽበት የቅዱስ ሩፋኤል የፈውስ ክንፍ በላያችሁ ላይ ሲያርፍ በልባችሁ አስቡት። ጭንቀታችሁ ሁሉ እንደ ጤዛ ሲረግፍ፣ ሕመማችሁ ሲሽር፣ ሰላም በውስጣችሁ ሲፈስ ይሰማችሁ። እርሱ ቅርብ ነው፣ ከልብ ለሚጠራው ሁሉ ፈጣን ነው። የዚህ ታላቅ መልአክ በረከት በያላችሁበት ይድረሳችሁ። የተዘጋባችሁ በር ካለ በቅዱስ ሩፋኤል አማላጅነት ይከፈት። የሕይወት መንገዳችሁ የቀና ይሁን። ያሰባችሁት መልካም ምኞት ሁሉ ይፈጸምላችሁ። እጆቻችሁን ወደ ላይ ስታነሱ የድጋፍ እጅ ያገኛችሁ። ወደ ታች ስትመለከቱ የወደቀውን የምታነሱበት አቅም ፈጣሪ ይስጣችሁ። የቅዱስ ሩፋኤል አምላክ ከክፉ ነገር ሁሉ ይሰውራችሁ።
ከድብቅ ወጥመድ ያድናችሁ። ትዳራችሁ የሰላም፣ ቤታችሁ የበረከት ገበታ ይሁን። በስራችሁ፣ በእቅዳችሁ ሁሉ እንዲሁም በዕለታዊ ሕይወታችሁ ሁሉ የቅዱስ ሩፋኤል ተራዳይነት አይለያችሁ። ይሄ ድምፅ በሚሰማበት ስፍራ ሁሉ የእግዚአብሔር ሰላም፣ የመላእክት ጥበቃ ይስፈን። ጸሎተ ቅዱሳንን ወደ ልዑል ፈጣሪህ የምታሳርግ ሊቀ መላእክት ቅዱስ ሩፋኤል ሆይ እኛ ደካማ አገልጋዮች ያቀረብናትን ይህችን ጸሎት ያንተን የቃል ኪዳን በረከት ጨምረህበት በጌታችን ፊት ዋጋ ያገኝ ዘንድ እንለምንሃለን። በገናናውና በቅዱሱ አምላክ ፊት የምትቆም ክቡር ሊቀ መላእክት ቅዱስ ሩፋኤል ሆይ እኔን እንደዚሁም ይህንን ጸሎት በያሉበት ሆነው የሚከታተሉትን ቤተሰቦቻችንን፣ ሀገራችንን፣ ሃይማኖታችንን በክፋት ከተነሳሱ ቀናተኞች ሰውረህ ሰላምህንና ጸጋ ረድኤትህን በረከትህንም አድለን። ፈታሒ ማኅፀን ቅዱስ ሩፋኤል ሆይ ማጣት ያሳዝናልና በማያልቀው በረከት የምንሰራውን ባርከህና ቀድሰ የሰው እጅ እንዳናይ ይርዳን። የወላድን ማኅፀን የምትፈታ ሊቀ መላእክት ቅዱስ ሩፋኤል ሆይ በምጥ ተይዘው የተጨነቁትን በተሰጠህ የቃል ኪዳን ኃይል ደርሰ ገላግላቸው። የተወለዱትንም ለሀገርና ለሕዝብ የሚጠቅሙ የሆኑ ዘንድ በረከትና ረድኤትህን አንተ ሙላባቸው። ሊቀ መላእክት ቅዱስ ሩፋኤል ሆይ የወዳጅ የዋጦቢትን አባት ዓይን እንዳበራህ የእኛን የሁላችንንም ዓይነ ልቦናችንን አብራልን። አቤቱ የምንናገረውንና የምንሰራውንም አንተ ባርክልን። ሊቀ መላእክት ቅዱስ ሩፋኤል ሆይ ሐሳባችንና ሥራችን ሳይገባቸው በግብዝነት ከሚቃወሙን ሁሉ አንተ ጠብቀን። ሊቀ መላእክት ቅዱስ ሩፋኤል ሆይ ያንን ክፉ ጋኔን አስማንዴዎስን አስጨንቀን እንዳባረርኸው በሕይወታችንና በሥራችን ላይ እየተመላለሰ የሚያውከንን ክፉ ሐሳብና ሥራ ከላያችን ላይ አስጨንቀ አሳድልን። እኛም እንደ ቃለ ወንጌል ከሰጠህን በረከት ከፍለን የተቸገሩትን ሁሉ እንረዳ ዘንድ በጎ ሕሊናን አድለን። አሜን። የተወደዳችሁ ኦርቶዶክሳውያን የእግዚአብሔር ቤተሰቦች የዚህን ታላቅ ኃያልና ፈዋሽ መልአክ ክብርና ግርማ እንዲሁም ለሰው ልጆች ያደረገውን ወሰን የለሽ ቸርነት ከገለጽን አሁን ደግሞ ህቡ ስሙ ለእግዚአብሔርን በቅዱስ ሩፋኤል እያነሳን ካወደሰን በኋላ ነፍሳችንን የበለጠ ወደሚያረካው ልባችንን ወደሚያሳርፈው ወደ ጥልቅ መንፈሳዊ ማዕድ እንሻገራለን። በዚህ በተባረከው በሚያዝያ ወር የሚነበበውን የቅዱስ ሩፋኤልን ድንቅና ጥልቅ ምስጢር የያዘውን የሚያዝያ ወር የቅዱስ ሩፋኤልን ድርሳንና ተአምር እንደ እግዚአብሔር ፈቃድ እናቀርባለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ይህን የቅዱስ ሩፋኤልን ድርሳን እንዲህ እያልን እንጸልያለን። ብርሃናኤል፣ መብርህኤል፣ ክስትናኤል፣ ባህድናኤል፣ አጽድናኤል። ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ወሃቤ ብርሃንና መግረሬ ጸር የሆነ አስማተ መለኮት ነው። አቤቱ ፈጣሪያችን ሆይ ከዚህ በላይ በጸለይነው ጸሎት በተለመደው ቸርነት የእኛን የሁላችንንም ጠላቶቻችንን ሁሉ አጥፋና በልቦናችን ብርሃንን ሳልብን አሳደርብን። አሜን። የእግዚአብሔር የጌትነቱ መንግሥት አዳራሽ አዛዥ ቅዱስ ሩፋኤል ሆይ ሰላም እንልሃለን። ታላቁን አሳንበሪ በረምሃ መስቀል ገስጸ ባለበት እንዲጸና ያደረግህ መልአክ ሆይ ሰላም እንልሃለን። በፈጣሪ ፊት ምስጋናህ ያማረ የሰመረ መልአክ ሆይ ሰላም እንልሃለን። የአማልክት አምላክ የሆነ እግዚአብሔርን የምታመሰግን መልአክ ሆይ ሰላም እንልሃለን። መሪር በሆነ አንደበት ሁከትን ከሚፈጠር ጸላይ ዲያብሎስና ጽኑ ከሆነ የሞት መልእክተኛ በጠዋትና በማታ በመዓልትና በሌሊት ትጠብቀን ዘንድ ቅዱስ ሩፋኤል ሆይ ሰላም እንልሃለን። አቤቱ የቅዱስ ሩፋኤል አምላክ ሆይ በዚህ መለኮታዊ ስምህ እኔን እንደዚሁም ይህን ጸሎት የተከታተሉትን ሁላችንንም ከመከራ ሥጋ ከመከራ ነፍስ ሰውረን ዛሬም ዘወትርም ለዘላለሙ አሜን። ድርሳነ ሩፋኤል የሚያዝያ ወር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሚያዝያ 13 ቀን የሚነበብ የሊቀ መላእክት ቅዱስ ሩፋኤልን ገናንነት እንናገራለን። ጸሎት በረከቱ ከሁላችንም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በዚያች ዕለትም በጣኒ በተባለች የሜዶን አውራጃ የምትኖር ሳራ ወለተ ራጉኤል ክፉ ጋኔን ተቆራኛት። 7 ወንዶች አግብታ እንደ ሴቶችና ወንድ ልማድ ይህ ጋኔን ባሎቿን ገድሏቸዋልና የአባቷ አማቾች እነሆ 7 ወንዶች አገቡሽ፣ ከእነሱም አንዱ ስንኳ አልተረፉም። ስለ ባሎችሽ እንግዲህ ተስፋችን ምንድን ነው? ባሎችሽ እየታነቁ እንዳለቁ አታውቂምን? እነርሱ እንደሞቱ አንቺም ከእነርሱ ጋር ጥፊ፣ ወንድም ሴትም ልጅ ቢሆን ከአንቺ እስከ ዘላለም አናገኝምና እያሉ ይገዳደሯት ነበር። ሳራ ወለተ ራጉኤልም ይህን በሰማች ጊዜ እጅግ አዝና እስክትታነቅ ደረሰች። ይህን ባደርግ ለአባቴና ለእናቴ አንድ ነኝና ለአባቴ ማፈሪያ እሆነዋለሁ፣ ሽምግልናውንም በሐዘን ተመልቶ ወደ መቃብር ይወርዳል ስትል አሰበች። በቤቷ መስኮትም ሆና ወደ እግዚአብሔር
አቤቱ ፈጣሪ እግዚአብሔር ሆይ ቅዱስ ገናንነት ይመስገን፣ ለዘላለምም ስምህ ብሩክ ነው፣ ሥራህም ሁሉ ድንቅ ነው። አቤቱ አሁንም ሰውነቴን ለአንተ ሰጠው፣ እንግዲህ ሽሙጥን እንዳልሰማ ከዚህ ዓለም አሰናብተኝ አለች። ዳግመኛም የእግዚአብሔርን ድንቅ ሥራ እያሰበች አንገቷን ሰብራ ራሷንም ዝቅ አድርጋ ይህቺ ሳራ ወለተ ራጉኤል አቤቱ በተቻለኝ ሁሉ ከኃጢአት መታቀቤን አንተ ታውቃለህ። በተማረክንበት ስፍራም የወላጆቼን ስምም የእኔን ስምም ቢሆን አላስነወርኩም። ለአባቴና ለእናቴም አንድ ነኝ። እንግዲህ የምታጭለት ዘንድ የሚቀርበኝ ወንድ የለም። ሰባቱም ባሎቼ በየተራ ሞተውብኛልና ስለምን እኖራለሁ? ትገድለኝ ዘንድ ካልወደድክስ በርኅራኄ አስበኝ እያለች ጸለየች። ሳራ ወለተ ራጉኤል እንዲህ ባለችበት አስቀድመን እንደነገርናችሁም እምነቱን በአምላኩ በእግዚአብሔር ላይ ያደረገ ደግ አባት ጦቢትም ባለበት ሆኖ በጸለዩ ጊዜ የተቸገሩትን የሚረዳ የስደተኞችም ተስፋ እግዚአብሔር የሁለቱንም የልብ ሐዘን ተመለከተ። በሊቀ መላእክት ቅዱስ ሩፋኤል አማላጅነትም ጸሎታቸውን ሰማ። ከጦቢት ዓይኑን የጋረደ ዕውርነትና ሳራ ወለተ ራጉኤልንም ሚስት ትሆነው ዘንድ ለጦቢያ ልጅ ለጦቢያ በመስጠት ይፈውሳቸው ዘንድ ክፉ ርጉም ጋኔን አስማንዲዮስን የሚያሳድደው ዘንድ እግዚአብሔር ቅዱስ ሩፋኤልን ላከው። በእነዚያ ወራትም ጦቢት ተመልሶ ወደ ቤቱ ገባ። ሜዶናዊት በሆነች በሬጌስ በሚኖር በገባኤል ዘንድ ስላኖረው ብር አሰበ። ይህንንም የጦቢት ታሪኩ መጀመሪያ በተጻፈበት ወርሃ መጋቢት ውስጥ አስቀድመን ነግረናችኋል። እነሆ እግዚአብሔርን የሚፈራ ጦቢት ሳልሞት በሕይወት እያለሁ ሁሉን ለልጄ ልንገረው አለ። ጠርቶም ልጄ ሆይ በሞትኩ ጊዜ አደራ ከወገኖቼ ጋር ቅበረኝ። እናትህንም በዘመንህ ሁሉ አታሳዝናት፣ አክብራት፣ የወደደችውንም ሁሉ አድርግላት። ጽኑ የሆድ ሕመም አለባትና አስበ እንደሚገባ ጠብቃት፣ ታዘዛት። በሞተችም ጊዜ ከእኔ ጋር በአንድ መቃብር ቅበራት። ልጄ ሆይ በሕይወት ዘመን ሁሉ አምላክህ እግዚአብሔርን አስበው፣ ትእዛዙንም ችላ አትበል። በሕይወት ዘመን ሁሉ እውነተኛ ሁን፣ የበደል ጎዳና አትከተል። እውነትን ብትፈጽም በሠራኸው ሥራህ ጎዳና ትቃናልሃለች። እውነት ለሚከተሏት ሁሉ ትጠቅማቸዋለች። ከገንዘብህም መጽውት፣ በዓይንህም አትሳሳ። እግዚአብሔር ፊቱን እንዳይመልስብህ በምትመጸውትበትም ጊዜ ፊትህን ከድሃው አታዙር። በምትችለው ሁሉ ጥቂትም ቢሆን መጽውት። ምጽዋት በችግር ጊዜ ከሞት ታድናለች፣ ወደ ጨለማ አትጥልም። በልዑል እግዚአብሔር ፊት ለሚፈጽማትም ሁሉ መልካም ናትና። ልጄ ሆይ ሚስትንም ከወገኖቻችን ዘንድ ታገባ ዘንድ አደራ እልሃለሁ። እኛ ከሰማያዊት ዓለም የተዘጋጁ የአበው አብርሃምና የይስሐቅ የያዕቆብም ዘሮች ነንና። ልጄ ሆይ እሊህ አባቶቻችን ከወገኖቻቸው ሚስቶቻቸውን አገቡ፣ በልጆቻቸውም በዘራቸውም ሁሉ ተባረኩ። ቃል የገባላቸው የተስፋይቱን ምድርም ወረሱ። የምወድህ ልጄ ሆይ ልብህን ከሕዝብ ልጆች አታርቅ። ሁከት ባለበት በዚያ ችግርና መከራ አለና ከሁከት ሁሉ ራቅ። ላገለገለህም ሰው ስጠው እንጂ ደሞዙ በአንተ ዘንድ አይደር። ልጄ ሆይ አስተውል፣ በሥራ ሁሉ ብልህ ሁን። በእግዚአብሔር ከተገዛህ በረከትህ የበዛ ይሆናል። በራስህ ላይ የምትጠላውንም በሌላው ላይ በማንም ቢሆን አታድርግ። ለመስከርም ብለህ ወይን ጠጅን አትጠጣ። ከሚሰክሩ ጋር በሥራ ሁሉ አትምሰል። ምክርን ፈልግ፣ ከጠቢባን ጋር ተማከር። የምትጠቅም ምክርንም ችላ አትበል። እግዚአብሔርን ሁልጊዜ አመስግነው። መንገድህ ሁሉ የቀና ይሆን ዘንድም ወደ እርሱ ጸልይ። ከእግዚአብሔር ያልሆነ አሕዛብ የሚመክሩት ሁሉ ከንቱ ነውና መልካም ነገሮችን ሁሉ የሚሰጥ እግዚአብሔር ነው። ያልወደደውን ያወርዳል። ልጄ ሆይ ትእዛዜንም አስተውለው እንጂ ከልብህ አይጥፋ። አሁንም በሜዶናዊት ጋቢስ በሚኖር በግብርያስ ልጅ በገባኤል ዘንድ ስላስቀመጥኩት 10 ሚዛን የብር መክሊቶች እነግርሃለሁና ልጄ ሆይ ስለ ችግር አታስብ። ኃጢአትን ሁሉ ትተህ እግዚአብሔርን ደስ የሚያሰኘውን ብቻ በፊቱ ብትፈጽም ከአንተ ነዳያን ሳይቀሩ ብዙ በረከትን ያገኛሉ አለው። ጦቢያም አባቱ ጦቢትን ያዘዝከኝን ሁሉ እፈጽማለሁ፣ ምክርህንም እቀበላለሁ። ነገር ግን አንተ ገባኤል የምትለውን እኔ አላውቀውምና ብሩን መቀበል እንዴት እችላለሁ አለው። ያን ጊዜም ብልህና አስተዋይ የሆነ ጦቢት ለልጁ ጦቢያን ልጄ ጦቢያ የማምነው የልቤ ቀራቢ ወዳልኩህ ደግ ሰው ገባኤል ዘንድ ትሄዳለህ። ነገር ግን ከአንተ ጋር የሚሄድ ሰው ፈልግ እንጂ የምትሄደው ብቻህን አይደለም። በሕይወት እያለሁ እኔው ዋጋውን እከፍለዋለሁ። በገባኤል ዘንድ ያኖርሁትን ብር ትወስድ ዘንድም ከእርሱ ጋር ሄደ በሰላም ትመለሳለህ። ዘወትር እግዚአብሔር ከእኛ ጋር ነውና ብሎ ነገረው። ምልክቱንም ጽፎ ሰጠው። ለአባቱም የሚታዘዝ ጦቢያም ወደ ሜዶን አውራጃ ጋቢስ ከእርሱ ጋር የሚሄድ ሰው ይፈልግ ዘንድ ወጣ። ወዲያና ወዲህ እየዞረም ፈለገ። በልዑል እግዚአብሔር ፈቃድም ሊቀ መላእክት ቅዱስ ሩፋኤል የደግ ሰው ጦቢትና የደጓ ሴት ዕድና ሐሳብ እንዲፈጸምላቸው ክፉ ጋኔን አስማንዲዮስን የሚያጠፋው ዘንድ ተጓዥ ሰው መስሎ ተገለጸለት። ይህ የተባረከ ልጅ ጦቢያም እጅ ከነሳው በኋላ ወደ ሜዶን አውራጃ ጋቢስ ከኔ ጋር ልትሄድ ትፈቅዳለህን? አለው። መንገደኛ መስሎ የተገለጸለት ቅዱስ ሩፋኤልም አሁን ከአንተ ጋር እሄዳለሁ፣ ጎዳናውንም አውቀዋለሁ አለው። ጦቢያም ለአባቴ እስክነግረው ድረስ
እዚህ ትቆየኛለህን አለው። ቅዱስ ሩፋኤልም ሂድ እንዳትዘገይ አለው። ጦቢያም እየሮጠ ሄደ። ለአባቱም ከኔ ጋር የሚሄድ ሰው እነሆ አግኝቻለሁ አለው። እግዚአብሔርን የሚፈራ ደግ አባት ጦቢያ ከነማን ወገን እንደሆነ ካንተም ጋር ቢሄድ መፍቀዱን እረዳ ዘንድ እስኪ ወደ እኔ አምጠው አለው። ይሄ የተባረከ ልጅ ጦቢያ በጎዳና መካከል ያገኘውን ቅዱስ ሩፋኤልን ጠራው። ነገር ግን ጦቢያ መንገደኛ መስሎ የተገለጸለት መልአከ እግዚአብሔር ቅዱስ ሩፋኤል እንደሆነ አላወቀውም ነበር። እግዚአብሔርን ወደሚፈራ ወደ አባቱ ጦቢት ዘንድም ወሰደው። የአምላክ አቃቤ ኖሃቱ የሊቀ መላእክት የቅዱስ ሩፋኤል ጸሎቱና በረከቱ እኛ በአማላጅነቱ የምንታመንበት ወዳጆቹን ከክፋት አለቆች ይጠብቀን፣ ከክርክር ከተንኮልም ይሰውረን ለዘላለሙ አሜን። ጸሎት በረከቱ ከሁላችንም ጋር ይሁንና ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። የተወደዳችሁ ክርስቲያኖች ሆይ በእግዚአብሔር መንበር ስብሐት ፊት የሚቆም ሊቀ መላእክት ቅዱስ ሩፋኤል ለአትሮንስ ማርያም ቅርብ በሆነች አምባ በተባለች አማራ ሳይንት ውስጥ ያደረገውን እናሰማችሁ ዘንድ ልብ በሉ። የዚች ሀገር ሰዎች በበረሃ ውስጥ ቤተ ክርስቲያን ያነጹ ዘንድ በመንፈስ ቅዱስ ኃይል ተነሱ። ለቤተ ክርስቲያን የሚሆኑ እንጨቶችንም ሰብስበው እግዚአብሔር እየረዳቸው የቅድስት ቤተ ክርስቲያኗን ሥራ ጀመሩ። በአንዲት ዕለትም የቤተ ክርስቲያኗን ምሰሶ ሲያቆሙ አንዲቷ አምድ ቁመቷ አጭር ሆነባቸው፣ እጥረቷም ከሌሎች አምዶች ይልቅ 2 ክንድ ነበረች። የዚችን አምድ እጥረት አይተው ከከበረ መልአክ ሊቀ መላእክት ቅዱስ ሩፋኤል ቤተ ክርስቲያን አጸድ ውስጥ ጥለዋት ሁሉም ወደ የቤታቸው ሄዱ። በማግስቱም ተሰብስበው መጥተው በእርሷ ፈንታ የሚያቆሙት ሌላ እንጨት ፈለጉ። ይህችንም እንጨት ከጣሉበት ስፍራ አንስተው ዳግመኛ በተመለከቷት ጊዜ ግን አናጺዎች ሁላቸው ስለ እርሷ ተደነቁ። ይህች ዕፅ ከቀድሞ ቁመቷ ላይ በዚያች ሌሊት ብቻ 4 ክንድ ጨምራ አድራ አግኝተዋታልና። ይህንን ተአምር አይተውም በልዑል እግዚአብሔር ፈቃድ ከገናናው ክቡር ሊቀ መላእክት ከቅዱስ ሩፋኤል የተአምሩ ገናንነት የተነሳ በዚያ የነበሩ ሕዝብ ሁሉ ፈጽመው ተደነቁ። ይህን ተአምር አይተውም ታላቅ ደስታን ተደሰቱ። ከቀድሞ ጀምሮ በቅዱሳን ላይ አድሮ ድንቅ ሥራን የሚሠራ እግዚአብሔር ድንቅ ነው ተባባሉ። ያችንም ዕፅ ቀርበው በስፍራዋ ተከሏት፣ ታላቅ አምድም ሆነች። በከበረ ሊቀ መላእክት ቅዱስ ሩፋኤልም የተአምሩ ገናንነትም ከዚያች ዕፅ አምድ ተቆርጦ የተረፈው እስከ ዛሬ ድረስ ብዙ ድውያንን ይፈውሳል። በየጊዜው የሚያደርገው ድንቅ ሥራው የበዛለት የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ በአማላጅነቱ ከሚታመኑ ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ኪዳነ ማርያም ወልደ ሚካኤል አመተ ዮሐንስ አስቴር ወለተ ዮሐንስ ወለተ ኢየሱስ አጸደ ማርያም ወለተ ጻድቅ ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ሰንበት ወልደ ገብርኤል ወልደ ጊዮርጊስ ኃይለ ሚካኤል ገብረ ሥላሴና ስዕነ ማርያም አጸደ ማርያም ሁለተ ሥላሴ ወልደ ያሬድ ሁለተ መድን ገብረ መድን ወለተ ጻድቅ አመተ ማርያም ወለተ ሕይወት ወለተ ማርያም ወልደ ገብርኤል ገብረ ሥላሴ ወለተ ማርያም ወለተ እግዚአብሔር ወለተ ኢየሱስ ወለተ ኪዳን ወለተ ኪሮስ ወለተ ሐና አስካለ ማርያም ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ወለተ ሰንበትና ክንፈ ሚካኤል ወለተ ጻድቅ ወለተ ብርሃን ወለተ ማርያም ወልደ ማርያም ሰይፈ ሚካኤል ወለተ ማርያም አማሃ ክርስቶስ ወለተ ማርያም ገብረ ሕይወትና ኃይለ ገብርኤል ሳህለ ማርያም ወልደ ሰንበትና ጽጌ ማርያም ወልደ መድህን ገብረ ሥላሴ ወለተ መድህንና ገብረ መድን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ወልደ ገብርኤል ምስጢረ ሥላሴ ወለተ ሕይወት ሰሊና ወለተ ትንሣኤ ወለተ ሊባኖስ ወለተ ሰንበት ወለተ ሥላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን
ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም፣ ወለተ ጽዮን፣ ወልደ ሥላሴ፣ ወለተ ሥላሴ፣ ገብረ ሥላሴ፣ ሳህለ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት